ቡድን 8 ስብሰባም ላይ ተመሳሳይ ጉዳይ ነው የተነሳው። ቡድን 8 በምግብ ዋስትና ላይ ነበር ያተኮረው። የምግብ ዋስትና ፕሮግራም ድጋፍ ያላቸው ሀገሮች አሉ፣ 1 3 4 የሚሆኑ ሀገሮች አፍሪካ ውስጥ ኢትዮጵያን ጨምሮ። ነገር ግን በፕሮግራሙ መሳተፍ የሚፈልጉት በጣም ብዙ ናቸው። ለነዚህ የሚሆን ገንዘብ የለም። ባጀታቸው ቀውስ ውስጥ ገብቷል እና ሌሎች አማራጮች መፈለግ አለባቸው። ስለዚህ ለቡድን 8 ለምግብ ዋስትና የሚሆነውን ገንዘብ ማፈላለግ ላይ እድል ሊሰጠን ተስማምተዋል። በዚህ ጉዳይ ላይ ከእንግሊዞች ጋር እንግሊዞች ናቸው ቡድን 8ን የሚመሩት በሚቀጥለው ጊዜ አብረን እንሰራለን ብለናል። አሁን ደግሞ ከቡድን 20 ጋር እንደዚሁ ለመሰረተ ልማት የሚሆን ገንዘብ ለማፈላለግ ነው። ዞሮ ዞሮ መሰረተ ሀሳቡ እንደምንም በትክክል ከተቀመጠ በኋላ ራሱ ትግል ይጠይቃል። ይሄ መሰረተ ሀሳቡ በትክክል ከተቀመጠ በኋላ ማነቆ የሚሆነው የፋይናንስ ጉዳይ ነው። የዓለም ኢኮኖሚ ቀውስ ውስጥ ነው። ባጀት የለንም፣ ገንዘብ የለንም የሚል ነው። መንግስታት ገንዘብ ላይኖራቸው ይችላል። በኢኮኖሚ ውስጥ ግን ከመጠን በላይ ገንዘብ አለ እና ይሄንን በምን መልኩ ማንቀሳቀስ ይቻላል የሚል ጥያቄ ግን የተለያዩ አማራጮች ሊቀርቡበት ስለሚችሉ የኛም ኤክስፐርቶች ታዋቂ የዓለም አቀፍ ኤክስፐርቶች ወዳጆቻችን የሆኑም አሉ። እነሱን አንቀሳቅሰን ሀሳብ ማምጣት እንችላለን የሚል ግምት ስላለን ነው ይሄን አስፈቅደናል። ጥሩ። ቅድም ወደ አነሳሁት ነገር ድጋሚ ላንሳው። ከዚህ ከዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ጋር ተያይዞ ያለውን ነገር አሁን ተግባራዊ የመሆን እድሉ ምን ያህል ነው? ምክንያቱም የተለያዩ ሰዎች የሚያነሱት ነገር አለ። እነዚህ ድርጅቶች በራሳቸው ያላቸው የማበደር አቅም እየወረደ ከመምጣቱ ጋር ተያይዞ፣ ሁለተኛ ነገር ደግሞ ለበለጸጉት ሀገራት የማድላታቸው እድል ሰፊ ስለሆነ ወደ ተግባራዊ መለወጡ እድል አነስተኛ ነው ይላል። እንግዲህ አሁን በተጨባጭ ስብሰባው ላይ ወደ 450 ቢሊዮን ዶላር ነው ገንዘብ የተዋጣው። አይኤምኤፍ ችግር ላጋጠማቸው ሀገሮች እንዲያበድር። በአሁኑ ሰዓት ችግር አጋጠማቸው የሚባሉት ሀገሮች የበለጸጉት ናቸው፣ የአውሮፓ ሀገሮች ናቸው እና ጥያቄው የተነሳው በእኛ በኩል ጥሩ ነው። እነዚህን መደገፋችሁ 450 ቢሊዮን ብር መደገፋችሁ ጥሩ ነው። 450 ቢሊዮን ብር ለሀብታሞች ማግኘት ከቻላቸው የዚሁ 10% ለኛ ማግኘት እንዴት ይከብዳል? ገንዘብ የለም የሚለው ለድሃም ይሆን ገንዘብ ነው የሌለው ወይስ በአጠቃላይ ገንዘብ ነው የሌለው የሚል ጥያቄ ለማንሳት ነው። በዚህ ላይ አስተያየት መልስ አልተሰጠበትም፣ ግን እንደገባቸው ይገባኛል። ትልቁ ነገር ከዚህ በፊት የተደረሰባቸው መግባባቶችን ወደ ኋላ አልመለሰም። አንዱ ስጋት የነበረው አሁን ካለው ኢኮኖሚ ቀውስ አኳያ የዘላቂ ልማት የሚባለው ነገር ትርፍ ነው፣ እንደምንም ብለን ኢኮኖሚያችንን እናንቀሳቅስ የሚል ሀሳብ ይመጣል የሚል ግምት ነው የነበረው እና ከዚህ በፊት የተደረጉ ስምምነቶችን ወደ ኋላ ለመመለሱ እንደ ድል ተቆጥሯል። ሁለተኛ ለወደፊቱ ሲዘረዘሩ ጥሩ ነገር ሊሰጡ የሚችሉ እርሾዎች አሉ ስምምነት የተደረሰባቸው። ለምሳሌ የሚሌኒየም ልማት ግቦች ከዚህ በፊት ዓለም የተስማማባቸው አሉ። እንደ ፈረንጆች አቆጣጠር 2015 ላይ ያልቃል እሱ እና አሁን ሰስቴናብል ዴቨሎፕመንት ጎልስ የዘላቂ ልማት ግቦች በሚል ለመተካት ታስቧል። ይሄ እንግዲህ የኢኮኖሚ ልማትን ብቻ ሳይሆን ማህበራዊ ፍትህንም የአየር ንብረት እንክብካቤም ሶስቱንም ያጠቃለለ እንደሚሆን ነው። እንደዚህ አይነት መስፈርት በሚኖሩበት ወቅት እንግዲህ አሁን ለምሳሌ ሚሌኒየም ዴቨሎፕመንት ጎልስ በመቀመጣቸው ሰው በዓለም አቀፍ ደረጃ ሁሉም ወደ አንድ አቅጣጫ እንዲዘምት እነሱን ለማሳካት እንዲዘምት የማስተባበር ሚና ተጫውተዋል ማለት ይቻላል። ቢሳካም ባይሳካም ሁሉም ሙከራውን አድርገዋል። በተመሳሳይ መልኩ እነዚህ ኤስዲጂ የሚባሉት የዘላቂ ልማት ግቦች በወቅቱ መቅረጽ ከተቻለ ከ2015 በፊት መቅረጽ ከተቻለ ተኪ ማስተባበሪያ ነጥቦች ሊሆኑ ይችላሉ የሚል ግምት አለ። ሶስተኛ ዘላቂ ልማት ማለት በተጨባጭ ማለት ነው ምን በመስራት ነው ዘላቂ ልማት ማረጋገጥ የሚቻለው የሚለው ጉዳይ ላይ በመሰረተ ሀሳቡ መግባባት አለ።
አሁንም እንደ ሌሎች ጉዳዮች ማነቆው ፋይናንስ ነው። ያልበለጸጉት ሀገሮች ዘላቂ ልማት ለማካሄድ ገንዘብ ያስፈልጋቸዋል። የበለጸጉት ሀገሮች አሁን ቀውስ ውስጥ ነው የገባነው፣ ገንዘብ የለንም ነው። ስለዚህ የፋይናንስ ጉዳይ በእንጥልጥል ነው የተተወው። ዞሮ ዞሮ ለክላይሜት ቼንጅ የሚመደበው ገንዘብና ለዚህ የሚመደበው ገንዘብ አንድና ያው የመሆኑ እድል ሰፊ ነው። ስለዚህ በሚቀጥለው ጊዜ ዶሃ ላይ በሚካሄደው የክላይሜት ቼንጅ ድርድር እዛ ላይ ተመልሶ ሊነሳ የሚችል ጉዳይ ነው ተብሎ ነው የሚታሰበው።